ከባድ ሙስና ወንጀል ተፈጽሟል። በሐሰተኛ የባንክ ዋስትና ሰነድ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል ከ89 ሚሊዮን ብር በላይ ጉዳት አድርሷል። አንድ ግለሰብ ከግብረ አበሮቹ ጋር በመሆን ይህን ዜና የፌዴራል ፖሊስ እንዳወጣው እንነግራችኋለን። ኢንጂነሩ ከቀኑ 10 ሰዓት አካባቢ በተቋሙ ጥበቃ ሰራተኛ በተከፈተ ጥቃት በህይወታቸው አልፏል። የኢንጂነሩን መገደል እንነግራችኋለን። አትሌት ፈይሳ ሌሊሳ በደረሰበት አደጋ ምክንያት ለመጀመሪያ ጊዜ ምላሽ ሰጠ። ምንድነው ያለው ተሰማላችሁ። በሰሜናዊ ናይጄሪያ ካኖ ግዛት ውስጥ ሂስባ በሚል መጠሪያ የሚታወቀው የእስልምና ፖሊስ የረመዳን ጾም በሚከናወንበት ወቅት ምግብ ሲመገቡ የተገኙ በረመዳን ሰዓት 9 ሙስሊሞችን ረቡዕ ዕለት በቁጥጥር ስር አውያለሁ አለ። ይህን ዜና እነግራችኋለን። ዜጎች በምርጫ ካርድ መብታቸውን ሊያስከብሩ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አባላት ገለጹ። በኢትዮጵያና በሱዳን አዋሳኝ ቦታ በተፈጸመ የድሮን ጥቃት የአንድ ሰው ህይወት አለፈ። እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተው የመረጃ ቻናላችሁ ነው። ለዛሬ ለዕለተ አርብ የካቲት 13 ያዝናቸው የምሽት መረጃዎችን አዘጋጅቼ ያቀርብላችኋለሁ። እኔ ናርዶ ሳለማየሁ ነኝ። አብራችሁ እንድትቆዩ ጋብዛችኋለሁ። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ባለ 1 መኝታ 60 ካሬ በ4.8 ሚሊዮን ብር፣ ባለ 2 መኝታ 91 ካሬ በ7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 125 ካሬ በ10 ሚሊዮን ብር ጠቅላላ ክፍያ የቤት ባለቤት ይሁኑ። በተጨማሪም እዛው ቡልጋሪያ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። የሙስና ወንጀሉን ስናስቀድም በሐሰተኛ የባንክ ዋስትና ሰነድ በኦሮሚያ ህብረት ስራ ባንክ፣ በገዳ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን ብር በላይ ጉዳት አድርሶ በህግ ሲፈለግ ነበር አንድ ተጠርጣሪ። በመጨረሻም በቁጥጥር ስር መዋሉን የፌዴራል ፖሊስ ያወጣው መረጃ ያሳያል። እንግዲህ በሐሰተኛ የባንክ ዋስትና ሰነድና በሌሎች ሐሰተኛ ሰነዶች በመጠቀም ህገወጥ የጥቅም ትስስር በመፍጠር የባንክ አሰራር ህግን ባልተከተለ መልኩ በሶስቱ ባንኮች በኢትዮጵያ ንግድ ባንክና ቀደም በነገርኳችሁ በገዳና በኦሮሚያ ህብረት ስራ ባንክ ከባድ የሙስና ወንጀል ፈጽሞ ነው ወደ 89 ሚሊዮን 296 ሺህ ብር አካባቢ ጉዳት አድርሶ በህግ ሲፈለግ የነበረው ተጠርጣሪው ማለት ነው። ከዚህ በመቀጠል እንግዲህ ከግብረ አበሮቹ ጋር በቁጥጥር ስር ሊውል ችሏል። ፖሊስ የምርመራ መዝገቡ እንደሚያስረዳው ተጠርጣሪዎቹ ስልጣንን ያላግባብ በመጠቀም ሐሰተኛ የባንክ የዋስትና ሰነዶችን በማዘጋጀት የወንጀል ድርጊቱን የፈጸሙ ሲሆን በተለይ የጎደር ዋይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ዋነኛው ተጠርጣሪ ነው። የምትመለከቱት ጌታሁን መለስ ሊህ ይባላል። ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ከሚባል ሰው ጋር በጥቅም በመመሳጠር የቅርንጫፉን የስራ ኃላፊ ፊርማና ማህተም ተጠቅሞ ለወንጀል ድርጊት ማስፈጸሚያ ሲገለገል እንደቆየ ፖሊስ ያወጣው መረጃ ያሳያል። ተጠርጣሪዎቹ በዚህ የተቀነባበረ የወንጀል ድርጊት ለወደራ ሁለገብ የገበሬዎች ህብረት ስራ ዩኒየን የውል ማስከበሪያና የቅድመ ክፍያ ዋስትና በማስመሰል 23 ሚሊዮን 296 ሺህ ብር እንዲሁም ለፈናን መሐመድ በሽር የቀለም ማምረቻ ድርጅት የ20 ሚሊዮን ብር የሐሰት የዱቤ ሽያጭ ዋስትና ሰነድ በማቅረብ በድምሩ 43 ሚሊዮን 296 ሺህ ብር የገንዘብ ጉዳት እንዲደርስ አድርገዋል። እነዚህ ግለሰቦች አበባው መኮንን የተባለ ሌላ ተጠርጣሪ ከጌታውን መለስና ከአብዲሳ ቶሎሳ ከተባሉ ከነዚህ ተጠርጣሪዎች ጋር ከባድ የሙስና ወንጀሉን እንዲፈጽሙ ሁኔታዎችን ሲያመቻች የነበረ ያግባባና ያገናኘ ነው። ጌታውን መለስ እንግዲህ በቁጥጥር ስር እስከዋለበት ቀን ድረስ በበላይነት ወንጀሉ እንዲፈጸም ትልቅ ተሳትፎና ከፍተኛ የጥቅም ትስስር የነበረው መሆኑን ፖሊስ በምርመራው አረጋግጫለሁ ብሏል። ይህ በእንዲህ እንዳለ እንግዲህ ጌታውን መለስ የተባለው ይህ የምትመለከቱት ተጠርጣሪ ከዚህ በፊትም በሐሰተኛ የባንክ ዋስትና ሰነድ በኦሮሚያ ህብረት ስራ ባንክ ላይ 28 ሚሊዮን ብር ጉዳት በማድረስ በፖሊስ ሲፈለግ የነበረ ሰው ነው። በተጨማሪም ተጠርጣሪው የፍርድ ቤት ህግድ የነበረበት ቤቱን በሐሰተኛ
ሰነድ እግዱን እንዲነሳ አድርጎ ለሶስተኛ ወገን አስተላልፎ 18 ሚሊዮን ብር በኢትዮጵያ ንግድ ባንክ ላይ ጉዳት አድርሷል። ክሱ ተመስርቶበትም እየተፈለገ እንደነበር ይታወቃል። የኢትዮጵያ ፌዴራል ፖሊስ እንግዲህ በቀጣይም በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱ ከፍተኛ ኪሳራ የሚያደርሱ ወንጀለኞችን በቁጥጥር ስር የማዋልና ለህግ የማቅረብ ስራውን አጠናክሮ እንደሚቀጥል ገልጿል። ህብረተሰቡም እንደዚህ ዛሬ እንደሰማችሁት አይነት መሰል ህገወጥ ድርጊቶች ሲመለከት በነጻ የስልክ መስመር 991 ጥቆማ በመስጠት ትብብሩን አጠናክሮ ሊቀጥል ይገባል ሲል የፌዴራል ፖሊስ መልእክቱን አስተላልፏል። አንድ ኢንጂነር ከቀኑ 10 ሰዓት አካባቢ በተቋሙ ጥበቃ በተከፈተ ጥቃት በህይወቱ አልፏል። ይሄ ነው በደቡብ ክልል ነው። የካቲት 13 2018 ዲያቆን ኢንጂነር ታረቀኝ ተስፋዬ ወይም በቅጽል ስሙ ታሬ ከአባቱ ከአቶ ተስፋዬና ከወይዘሮ ወጋየሁ ነው በጋሞ ዞን ገረሴ ዙሪያ ወረዳ በዱርቤ ቀበሌ እንደተወለደ የሰማ ነው። ኢንጂነሩ እንግዲህ እድሜው ለትምህርት እስከደረሰ ድረስ የአንደኛ ደረጃ ትምህርቱን በዱርቤ አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርቱን በአርባ ምንጭ ከተማ ሁለተኛ ደረጃ ትምህርት ቤት በመማር አጠናቋል። የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት በማጠናቀቅ የዩኒቨርሲቲ መግቢያ ውጤት በማምጣት ከአርባ ምንጭ ዩኒቨርሲቲ በሲቪል ምህንድስና የመጀመሪያ ዲግሪውን ተቀብሏል። ኢንጂነሩ እንግዲህ ከዩኒቨርሲቲ ምረቃ በኋላ ወደ ስራ ዓለም የተቀላቀለ ሲሆን ከመስከረም 1 2012 እስከ ግንቦት 30 2012 በግል ድርጅት የሳይት መሐንዲስ በመሆን ከሐምሌ 17 እስከ የካቲት 12 2018 ደግሞ በጋሞ ዞን የንግድና ኢንዱስትሪ ልማት መምሪያ የገበያ መሰረተ ልማት መሐንዲስ ህዝብንና መንግስትን በታማኝነት በትጋት አገልግለዋል ነው የተባለው። ኢንጂነሩ እንግዲህ ባለትዳርና የሁለት ወንድ ልጆች አባት ነበረ። እንግዲህ ከሰሞኑ በቀን 12 6ኛ ወር 2018 ከቀኑ 10 ሰዓት አካባቢ ላይ በተቋሙ ጥበቃ ሰራተኛ ተኩስ ተከፈተ። በዚህ በተከፈተው ጥቃት በተወለደ በ44 ዓመቱ ህይወቱ አልፏል። ይህ ዲያቆን ኢንጂነር ታረቀኝ ማለት ነው። እንግዲህ በብዙ ነገር ነው ስሙ የሚነሳው። በተጣላም በማስታረቅ መካሪና ርቆ አሳቢ በመሆኑ ከዛ ባለፈ ደግሞ በቤተ ክርስቲያን ቀዳሽና አስተማሪ እንደነበረም የታሪክ ማህደሩ ያሳያል። እንግዲህ ግብዓተ መሬቱ በተወለደበት አካባቢ በገረሴ ደብረሲና ቅድስት ማርያም ቤተክርስቲያን የጋሞ ዞንና የአርባ ምንጭ ከተማ ከፍተኛ የመንግስት የስራ ኃላፊዎች፣ ባልደረቦቹ፣ ዘመዶቹ በተገኙበት ተፈጽሟል ማለት ነው። አትሌት ፈይሳ ሌሊሳ ስለደረሰበት አደጋ ለመጀመሪያ ጊዜ ማምሻውን ምላሽ ሰጥቷል። በቅርቡ ድንገተኛ አደጋ አጋጥሞት የነበረው አትሌቱ እንግዲህ ስለ ጤንነቱ ሁኔታና በሶሻል ሚዲያ ላይ ተናፍሰዋል ስላላቸው ወሬዎች በይፋ ማህበራዊ ሚዲያ ገጹ ላይ ጠንከር ያለ መልእክት ነው ያስተላለፈው። አደጋዎች በድንገት ይከሰታሉ፣ ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በአሁኑ ሰዓት በጥሩ ሁኔታ ላይ እንገኛለን ያለው አትሌቱ እንግዲህ አደጋውን መንስኤ ሳያውቁ ወሬ በሚያናፉ አካላት ላይ ያለውን ቅሬታም ገልጿል። ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ ይዛችሁ የነበራችሁ ሰዎች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ የሚል መልእክት አስተላልፏል። ወንድ ልጅ በዚህ ደረጃም ወረኛ ሲሆን በጣም ያሳፍራል ነው ያለው። ደግነቱ ወሬ ከመንዛት ሌላ ምንም አታመጡም በማለት በማህበራዊ ሚዲያ ያልተረጋገጠ መረጃ ለሚያሰራጩ አካላት አትሌቱ ትችቱን ሰንዝሯል። አትሌት ፈይሳ ሌሊሳ እንግዲህ ጉዳት የደረሰብን ያለውን ሰዎችና አሁን በጥሩ ጤንነት ላይ እንደሚገኙ ማምሻውን ባወጣው መረጃ ያገኘነው መረጃ ያሳያል። ወደ ናይጄሪያ ስንሄድ የረመዳን ወርን እንግዲህ ገብቷል። በሰሜናዊ ናይጄሪያ ካኖ ግዛት ውስጥ ሂስባ በሚል መጠሪያ የሚታወቅ የእስልምና ፖሊስ የረመዳን ጾም በሚከናወንበት ወቅት ምግብ ሲመገቡ የተገኙ 9 ሙስሊሞችን ረቡዕ ዕለት ይዟቸዋል። እንግዲህ ቢቢሲ እንዳወጣው ዘገባ ከሆነ ግለሰቦቹ በቁጥጥር ስር ሊውሉ የቻሉበት ዋነኛው ምክንያት የጾሙን ደንብ የማይከተሉ ሙስሊሞችን ለመለየት የፖሊስ ኃይሉ በተለያዩ ምግብ ቤቶች፣ ካፌዎች፣ ገበያዎች ውስጥ ሁሉ ባደረገው ከፍተኛ ፍለጋ ነው ማን ይጾማል የሚለውን። የሂዝባ ምክትል ዋና አዛዥ ሙጃሂድ አሚኑዲን ለጋዜጠኞች ምንድነው ያሉት? በቁጥጥር ስር የዋሉት 9 ሙስሊሞች የረመዳን ጾም መጀመሩን አናውቅም ነበር የሚል ምክንያት አቅርበዋል። አዛዡ አክለውም ፖሊስ ለ9 ሙስሊሞች ስለ ጾም አስፈላጊነት፣ ስለ ቁርአን ንባብና የተሻሉ ሙስሊሞች እንዲሆኑ ስለ ሸሪያ ህግ ተገቢውን ትምህርት እንደሚሰጥ ገልጸዋል። የሂስባ ፖሊስ እንግዲህ ሙስሊሞች ጾሙን በአግባቡ መጠበቃቸውን ለማረጋገጥ በየአመቱ
በካኖ ግዛት መሰል ፍተሻዎችን ያካሂዳል። በአግባቡ እንዴት ነው ጾሙን እየጾሙ ያሉት የሚለውን ነገር ለማየት እንደ አውሮፓውያኑ አቆጣጠር በ2024 እንደውም በተመሳሳይ ሁኔታ ጾሙን በመተላለፍ ምግብ ሲመገቡ የተገኙ 11 የእስልምና እምነት ተከታዮች ወይ ሙስሊሞች በቁጥጥር ስር ውለው ነበር። እነዚህ ግለሰቦች ዳግም ላለመብላትና ላለመጠጣት ቃል ከገቡ በኋላ በነጻ ተለቀዋል። በወቅቱም ቤተሰቦቻቸው ክትትል እንዲያደርጉላቸው ጥሪ ሁሉ ቀርቦ ነበር። በእስልምና እምነት ደንብ መሰረት በረመዳን ወር ሙስሊሞች ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በየቀኑ እንዲጾሙ ይጠበቃል። በህጉ መሰረት የረመዳን ጾም እስከ ማርች 19 ቀን ድረስ ይቆያል ተብሎ ነው የሚጠበቀው። ይህ በናይጄሪያ አካባቢ በርካታ ሙስሊሞችን ያነጋገረ ጉዳይ ሆኗል። ወደ ምርጫ ዜና መጣን። ዜጎች በምርጫ ካርድ መብታቸውን ሊያስከብሩ ይገባል ሲሉ የተወካዮች ምክር ቤት አባላት ገልጸዋል። በኢትዮጵያ 7ኛው ጠቅላላ ምርጫ እየደረሰ ነው። ይሄንን ለማድረግ ዝግጅት ላይ እየተደረገ ነው። አሁን ላይ የእጩዎች ምዝገባም እየተካሄደ ነው። እንግዲህ እንደምታውቁት ሀገረ መንግስት መገንባት ያለባት በሰላማዊ በዲሞክራሲያዊና በፍትሃዊ ምርጫ በሚመረጥ መንግስት መሆን እንዳለበት ለአሃዱ የተናገሩት የአማራ ብሔራዊ ንቅናቄ ወይም አብን የህዝብ ተወካዮች ምክር ቤት አባል አቶ አበባው ደሳለው ናቸው። ዜጎች እንግዲህ ራሳቸውን ከፖለቲካ ተሳትፎ ማሸሽ እንደሌለባቸው አንስተዋል። የራሳቸውን እድል ለመወሰን የምርጫ ካርድ ወስደው መምረጥ እንዳለባቸውም ተናግረዋል። ሰላማዊ ትግል ቀዳሚ መሆን እንዳለበት አንስተው በዚህ መንገድ መብታቸውን ተግባራዊ ማድረግ እንዳለባቸው ያነሱት አሃዱ ያነጋገራቸው ሌላው የህዝብ ተወካዮች ምክር ቤት አባልና የቁጫ ህዝብ ዲሞክራሲያዊ ፓርቲ አመራር ፕሮፌሰር ገነነ ገደቡ ናቸው። እሳቸው መንግስት ነጻና ገለልተኛ ምርጫ እንዲካሄድ ኃላፊነቱን መወጣት እንዳለበት ነው የገለጹት። ኢትዮጵያ እንደ ሀገር ልትሻገር የምትችለው በዲሞክራሲና ፍትሃዊ ምርጫ ብቻ ነው ብለዋል። የሀገረ መንግስት ግንባታም የሚረጋገጠው በጠመንጃ ሳይሆን በህዝብ ድምጽ በሚገኝ ቅቡልነት መሆኑን ነው የጠቆሙት። ዜጎችም የምርጫ ካርድ ወስደው በመምረጥ መብታቸውን ሊጠቀሙ ይገባል ሲሉ አሃዱ ያነጋገራቸው የህዝብ ተወካዮች ምክር ቤት አባላት ተናግረዋል ማለት ነው። ወደ መጨረሻው ዜና አለፍኩ። በኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ የድሮን ጥቃት የአንድ ሰው ህይወት አልፏል። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ የምትገኘው የኩርሙክ ከተማ ሐሙስ ዕለት እንግዲህ በታጣቂዎች በተፈጸመ የተባለ ጥቃት አለ። በዚህ አንድ ሰው ህይወት አልፏል። በሱዳን ብሉ ናይል ግዛት ውስጥ እንግዲህ በሚገኘው ሰራዊቱ ቁጥጥር ስር በሚገኘው ኩርሙክ በተባለች የድንበር ከተማ ስለተፈጸመ ጥቃት አንድ የመንግስት ምንጭ በስልክ ለኤኤፍፒ በሰጡት ማብራሪያ ምንድነው ያሉት? በጥቃቱ የአንድ ሰው ህይወት አልፏል፣ 8 ሰዎች ደግሞ ቆስለዋል፣ 16 ቤቶች ወድመዋል። የኩርሙክ አስተዳዳሪ አብደላቲ መሐመድ አልፊኪ ደግሞ መግለጫቸው ላይ ምንድነው ያሉት? ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይልን አርኤስኤፍ እና ግብረ አበሮቻቸውን እንዲሁም ደግሞ የሱዳን ህዝብ ነጻነት ንቅናቄ አንጃን ነው። እንግዲህ ለ3 ዓመታት ያህል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲሱ የውጊያ ግንባር ሆኗል። በአሁኑ ወቅትም ጦርነቱ በዋናነት የተካሄደ ያለው በድሮን ነው፣ በድሮን ጥቃቶች ነው። ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ነው። ወደ 11 ሚሊዮን የሚጠጉ ሰዎችን ከቀያቸው አፈናቅሏቸዋል። ይሄም በዓለም ላይ ግዙፉን የረሃብና የመፈናቀል ቀውስ ፈጥሯል ማለት ነው። ውድ ቤተሰቦቻችን ለዛሬ ለየካቲት 13 ለተአርብ ምሽት ያዝናቸው መረጃዎች እነዚህ ናቸው። ዜናዎቹን አዘጋጅቼ ያቀረብኩላችሁ ናርዶስ አለማየሁ ነበርኩ። ስለተከታተላችሁን ከልብ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ። የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ልሳኑን እየመራው ፍቅር ተቢተው ህይወት የጌትነት የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ በክብር እየተቀበለች አብረናችሁ እንቆያለን። ለሚኖራችሁ ሀሳብ አስተያየት ጥቆማ በአሃዱ ልሳን ማለዳ እኩለ ቀን አመሻሽ ላይ እንዲሁም ብትዳስሷቸው የምትሏቸውን ርዕሰ ጉዳዮች በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ኢህአፓ በኢትዮ ሶማሌ ጦርነት በቀይ ሽብር ወቅት የሀገር ክህደት እንደፈጸመ ተደርጎ የሚነገረው የታሪክ ስህተት መሆኑን የምክር ቤት አባሉ ዶክተር አበባው ደሳለው ገለጹ።
ከአማራ ብሔራዊ ንቅናቄ አብን በመውጣት ወደ ኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓን በመወከል የሚወዳደሩት የምክር ቤት አባሉ ዶክተር አበባው ደሳለው በትናንትናው ዕለት ከአሃዱ መድረክ ጋር በነበራቸው ቆይታ ኢህአፓ በፍጹም የሀገር ክደት ፈጽሞ እንደማያውቅ ገልጸዋል። ኢህአፓ በኢትዮ ሶማሌ ጦርነትና በቀይ ሽብር ወቅት የሀገር ክደት መፈጸሙንና ያንን ፓርቲ ለምን እንደተቀላቀሉ ከአድማጭ ቤተሰብም ጥያቄ ቀርቦላቸዋል። ኢህአፓ ለምሳሌ በደርግ ስርዓተ ማህበር በቀይ ሽብር ተዋናይ ፓርቲ ነው። 57,000 የኢትዮጵያ ወጣት ሲያልቅ በዛን ሰዓት ተዋናይ የነበረ እንደገና በሶማሌ ጦርነት ጊዜም ደግሞ ዚያድ ባሬን አግዞ ኢትዮጵያ ሲዋጋ ከነበሩት ኢህአፓ ኤዲዩ ህወሓትና ሻዕቢያ ጋር ተባብሮ ኢትዮጵያ ሲዋጋ የነበረ ነውና ይህንን አሁን ወደ ምርጫው ከመቀራረባችን በፊት የኢትዮጵያ ህዝብ ይቅርታ ጠይቃቸዋል ወይ? ዶክተር አበባው ኢህአፓ በቀይ ሽብር ወቅት ተከላካይ እንጂ አጥቂ አልነበረም ብለዋል። በመሆኑም እንደ ፓርቲ ኢህአፓ በፍጹም የሀገር ክደት ፈጽሞ አያውቅም፣ ይህም ለረጅም ጊዜ የተዛባ አስተያየት ነው ሲሉ ምላሽ ሰጥተውበታል። ኢህአፓ የቀይ ሽብር ተዋናይ ነበረ፣ የሶማሌ ጦርነት ጋር የተገናኘ ደግፎ አልተከላከለም ወይም የሀገር ክደት ፈጽሟል የሚል አይነት ነገር ብዙ ጊዜ ይነሳል። ይህ በፍጹም ስህተት ነው። በእኔ አንደርስታንዲንግ ከገባ በኋላ ዶክመንቶችን አገላብጫለሁ፣ አንብቤ ያለው ጽሁፎችም የተለያየ አይነት አዘጋገብ ነው ያላቸው። ደርግ ወገን አለ ወይም ከሜሶን ከሌላ ወገን ያለው የሚጽፈውና ከኢህአፓ ወገን የሚጽፈው የተለያየ ነው። ያው የአንግል ልዩነት ይኖራል። በእኔ አረዳድ ግን ቀይ ሽብር ተከላካይ ነበር እንጂ አጥቂ አልነበረም። በቀይ ሽብር ወቅት ኢህአፓ ደርግ ከፍተኛ የሆነ ጭቆና ሲያደርስበት ለመከላከል ሲል የትጥቅ ትግል እንዳደረገ አሁን ሰላማዊ ትግሉ አላዋጣ ሲል ጫካ እንደገቡት አይነት ነገር ነው ኢህአፓም አደረገ ብዬ ማምነው ነው። በሶማሌ ጦርነት ወቅትም ይሄም ስህተት ነው። ታጋዮችን ለማናገር ሞክሬያለሁ፣ ጽሁፎችንም አንብቤያለሁ። በኢህአፓዎቹ የተጻፉትን ጽሁፎች ስህተት እንደሆነ ነው የተረዳሁት። ይሄ በፍጹም የአገር ክደት ወንጀል ፈጽሞ አያውቅም ኢህአፓ። ከዚህ ውጭ ግን ደርግ በሚያደርሰው ከፍተኛ ጫና የተነሳ በተለይም የእርስ በርስ ግጭት ላይ ፓርቲው የሰራቸው ስህተቶች መኖራቸውን አልሸሸጉም። ሆኖም ግን ለዚህ ስህተት በተለያየ መድረክ ላይ የኢህአፓ የቀድሞ አመራሮች በይፋ ይቅርታ እንደጠየቁበትም ተናግረዋል። የሌሎች ሀገራት መሪዎች ጋር ከሚደረግ የዲፕሎማሲ ውይይት በተጨማሪ ባለሀብቶችን ለመሳብ የሚያስችል ፖሊሲዎች ላይ ማሻሻያ ማድረግ እንደሚገባ ተገለጸ። የዓለም ሀገራት መሪዎች ወደ ኢትዮጵያ መጥተው የሚያደርጉት ጉብኝት ከፖለቲካዊ ዲፕሎማሲያዊ ጉዳዮች በተጨማሪ የኢንቨስትመንት እድሎችን ለማስተዋወቅ ትልቅ በር የሚከፍት ቢሆንም ተግባራዊ ለማድረግ ግን የፖሊሲና የአሰራር ማሻሻያዎች እንደሚያስፈልጉ አሃዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። የውጭ ባለሀብቶች ወደ ሀገር ውስጥ እንዲገቡ የፖሊሲ የደንብና የአሰራር ግልጽነት መኖሩ ወሳኝ መሆኑን ለአሃዱ የተናገሩት የምጣኔ ሀብት ባለሙያው ዶክተር ሞላ አለማየሁ ናቸው። መንግስት ለአዳዲስ ኢንቨስትመንት ዘርፎች ትኩረት በመስጠት ባለሀብቶቹ ላይ መተማመን መፈጠር አለበት ያሉት ባለሙያው አገልግሎት አሰጣጡ ቀልጣፋ ካልሆነ ባለሀብቶች ላይ ቅሬታ የሚፈጥርና ለኢንቨስትመንት ስራውም እንቅፋት እንደሚሆንም ተናግረዋል። ስለሆኑ እነሱ ሳይሆን እንዲመጡ እንትን የሚሉት አንተ ነህ መሳብ ያለብህ እነሱን ምቹ ነገር ፈጥረህ ለሀገር ጠቀሜታ ነው ብለህ እስካስብ ድረስ አሁን እንዳለው ፖሊሲን ከማሻሻል ደንብን፣ አሰራርን፣ አገልግሎት አሰጣጠንም ቀልጣፋ ከማድረግ አኳያ በደንብ ቃኝተህ እነሱን በእንትን በሚልባቸው ሁኔታ ግሪቫንስ ወይም ደግሞ ቅሬታ በማያሳድርባቸው ሁኔታ እንዲያደርጉ ከዚያም አልፎ ደግሞ ለአዲስ እንትኖች ደግሞ አዳዲስ ኤሪያ ኦፍ ኢንቨስትመንቶችን ማስተዋወቅ በዚህ እንትን ቢሉ እንዴት እንትን ሊሉ እንዲችሉ ኮንፊደንስ መስጠት ያው ከአንድ መንግስት ይጠበቃልና ያን ማድረግ ወሳኝ ነገር ነውና የአንድ መንግስት ፕሬዚዳንት ማለት ትልቅ ነገር ነውና የአንድ ሀገር በፕሬዚዳንት ሲመጣ በኢኮኖሚ ፋይዳው ትልቅ ነው። የኢኮኖሚ ፋይዳው ደግሞ ወደ ፖለቲካና ወደ ማህበራዊ ፋይዳ መሄዳል። አሃዱ ያነጋግራቸው ሌላኛው የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ ብረ ተስፋ በበኩላቸው ሀገሪቱ ያላት ከ20 በላይ ኢንዱስትሪ ፓርኮችና በቅርቡ የተጀመረው የካፒታል ገበያ ለውጭ ኢንቨስትመንት አዲስ ማበረታቻ መሆኑንም ተናግረዋል። ኢንቨስትመንትን ለመሳብ በመንግስት ባለስልጣናት መካከል የሚደረግ ንግግር ብቻ በቂ አለመሆኑንም ተናግረዋል። ምንድነው ማድረግ የምንችለው? ሰብሰብ ብሎ መነጋገር ነው የሚያስፈልገው። ሁለተኛ የእነሱ ቼምበር ኦፍ ኮመርስ የንግድ ምክር ቤቶችን ሄዶ ማነጋገር ያስፈልጋል። እንዲሁ ኢንቨስተር እኮ ዝም ብሎ አይመጣም። ሄደን ሀገሩን መሸጥ አለብን። ለእነሱ እናደርጋለን፣ ይሄን እናደርጋለን፣ ስለዚህ
በዚህ መንገድ ብትመጡ አፍሪካ ውስጥ ኤክስፖርት ማድረግ ትችላላችሁ። አፍሪካ ውስጥ ደግሞ ችግሩ አንድ ትልቅ የዚህ አፍሪካ አይነት ቀጠና መገናኛ አለመኖር ነው። መንገዶች፣ የባቡር ሀዲዶች የመሳሰሉ ነገሮች። ግን ኢትዮጵያ አየር መንገድ አሁን ሁሉም ሀገር ስለሚሄድ በቴክስታይል በተለይ ጥሮች የሚሳተፉበት በአየርም ሊጓጓዝ ይችላል፣ ያዋጣል። የኢትዮጵያ አየር መንገድ ሁሉም አፍሪካ ሀገር ይሄዳል። ስለዚህ እንደዚህ አይነት ነገር አንድ ደህና ከቢዝነስ ኮሚኒቲው እና ከአካዴሚክ ኮሚኒቲው የተደራጀ ቡድን አድርጎ ቱርክ ሄዶ አንድ የንግድ ትርኢት የኢንቨስትመንት ትርኢት ማድረግ አስፈላጊ ይመስለኛል። በኢትዮጵያ አንዳንድ አካባቢዎች ያለውን የጸጥታ ችግር መፍታት እንዲሁም የግብርና የጨርቃጨርቅና የማዕድን ዘርፎችን ለይቶ ማስተዋወቅ እንደሚገባም አህዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። የአቡጃ ስምምነት ያስቀመጣቸው ግቦች ሳይተገበሩ 2 ዓመታት መቅረቱን የአፍሪካ ብልጽግና ኔትወርክ ገለጸ። የአፍሪካ ብልጽግና ኔትወርክ የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ባካሄደው ስብሰባ በአውሮፓውያኑ 1990 የተፈረመውና በ1994 ወደ ስራ የገባው የአቡጃ ስምምነት ተግባራዊ አለመሆኑም ተገልጿል። በአውሮፓውያኑ 1990 የአቡጃ ስምምነት ሀገራዊ ኢኮኖሚያዊ ውህደትን ግብ ያደረገ የአፍሪካ ኢኮኖሚ ማህበረሰብ መፍጠር ዓላማ አድርጎ ከስምምነት ተደርሷል። ይህም የመጨረሻው ምዕራፍ 2024 እስከ 2028 አንድ የአፍሪካ መገበያያ ገንዘብና የአፍሪካ ማዕከላዊ ባንክ ማቋቋምን ያጠቃልላል። ስምምነቱ ከተፈረመና ወደ ስራ ከገባ 34 ዓመታትን አስቆጥሯል የሚሉት የአፍሪካ ብልጽግና ኔትወርክ ሊቀመንበር ጋቤ አሳሬ አሁን የተቀመጡ ግቦችን ለማሳካት አስቻይ ስራዎች አልተሰሩም ሲሉም ለአህዱ ገልጸዋል። ለስምምነቱ የተቀመጡ የጊዜ ገደብ ሊጠናቀቅ 2 ዓመታት መቅረቱን ገልጸው በእቅዱ መሰረት አንድ መገበያያ ገንዘብ፣ አንድ ገበያ፣ አፍሪካዊ ማህበራትና ነጻ የሆነ እንቅስቃሴ ሊኖር እንደሚጠበቅም አንስተዋል። አሁንም ግን በሀገራቱ መካከል የሚደረጉ የንግድ ልውውጦች በስተቀር ግቡን ለማሳካት የተወሰዱ እርምጃዎች ጥቂት መሆናቸውን በመግለጽ ከቪዛ ነጻ የሆነ እንቅስቃሴን የፈቀዱ ሀገራት በራሳቸው ጥቂት ናቸው ሲሉም ሊቀመንበሩ ገልጸዋል። በሚወጡ ስምምነቶች አንድ የአፍሪካ ፓስፖርት እንደሚኖርና የአየር ትራንስፖርት ወጪም እንደሚቀንስ ግብ ተቀምጦ እንደነበር ጠቅሰዋል። ሆኖም ግን ስምምነቱ ተግባራዊ ለማድረግ ብዙ የሚቀር መሆኑን ተናግረዋል። በተመሳሳይ አጀንዳ 2063 እውን ለማድረግ ከወዲሁ ስራዎችን መስራትና በ2063ም ታላቅ አፍሪካን መመልከት እንደሆነም ገልጸዋል። ይህንንም ለማሳካት የአፍሪካ ሀገራት መሪዎች ትኩረትና ትብብርን የሚጠይቅ መሆኑን ገልጸዋል። የመንግስታቱ ድርጅት በሱዳን የተፈጸመው ወንጀል የዘር ማጥፋትን እንደሚያመለክት ገልጿል። የመንግስታቱ ድርጅት እውነት አፈላላጊ ተልዕኮ የሱዳን አልፋሽር በፈጥኖ ደራሽ ኃይል በቁጥጥር ስር በዋለችበት ወቅት የተፈጸመ ወንጀል የዘር ማጥፋትን እንደሚያመለክት ገልጿል። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር የምትገኘውን አልፋሽር ለ18 ወራት በከበባ ስር ካቆየ በኋላ በቁጥጥር ስር የዋላት በጥቅምት ወር መጨረሻ ላይ መሆኑ የሚታወቅ ነው። ይህም ለ3 ዓመታት በቀጠለው የሱዳን የእርስ በርስ ጦርነት ውስጥ በጣም አስከፊው ጊዜ ነበር የተባለ ሲሆን ዓለም አቀፍ ውግዘትንም አስከትሏል። የመንግስታቱ ድርጅት በግጭቱ ወቅት የፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል ፈጽሟል የሚል ድምዳሜ ላይ ሲደርስ ይህ የመጀመሪያ ነው ተብሏል። ዘገባው ያናዶሉ ነው። ከ3 በላይ ሀገራት በጋዛ ለሚሰራው የሰላም አስከባሪ ኃይሎች ወታደሮቻቸውን ለመላክ መዘጋጀታቸውን አስታወቁ። ሞሮኮ፣ ኢንዶኔዥያን ጨምሮ 4 ሀገሮች ወታደሮቻቸውን እንደሚልኩ የተገለጸ ሲሆን 12000 ፖሊሶችና 20000 ዓለም አቀፍ ድጋፍ ሰጪ ወታደሮች እንደሚሰማሩም ታውቋል። ወታደሮቹ ዓለም አቀፍ የሰላም አገልግሎት ሰጪ በመሆን የሚያገለግሉ ሲሆን ግብጽና ዮርዳኖስ የፊልስጤም ፖሊስ ያሰለጥናሉ ተብለዋል። የአሜሪካ ከፍተኛ ወታደራዊ አዛዥ ጀነራልም በዋሽንግተን የመጀመሪያውን የሰላም ቦርድ ስብሰባም አድርጓል። በፕሬዝዳንት ዶናልድ ትራምፕ የተቋቋመው የሰላም ቦርድ ኮሚቴ እንደገለጸው በራፋ 100,000 ቤቶች እንዲሁም 500,000 መኖሪያዎችና 400,000 ተጨማሪ ቤቶች በጋዛ ይገነባሉም ሲሉም አስታውቋል። በዚህም የሰላም ቦርድ እስካሁን ድረስ 26 ሀገራት በአባልነት ተመዝግበዋል። ሐማስ ግን በጉዳዩ ዙሪያ የሰጠው ማብራሪያ የለም የተባለው ዘገባው የአልጀዚራ ነው።